ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ ትገኛላችሁ። ለአብሮነታችሁ ለምትሰጡን ጊዜ ከልብ እናመሰግናለን። በርከት ያሉ ጉዳዮችን እየነገርናችሁ ያነሳሳን እንቆያለን። አርሰናልን የተመለከቱ ብቻ ጉዳዮችን የምናነሳበት ሰዓት ላይ ነው የምንገኘው። በዛሬ ቆይታችን ስለ ማክስ ዶመን እና ስለ ጃክ ዌልሸር እየነገርናችሁ እንቆያለን። ጋብሪኤል ማርቲኔሊ በጣም ስጋት ላይ ነበረ። በቅጣት ዙሪያ እየተነሰሙ ያሉ የቀድሞ የፕሪሚየር ሊግ አልቤትሮች የቀድሞ የፕሪሚየር ሊግ ዳኞች ማህበርን የሚመሩ ትልልቅ ባለሙያዎች በጉዳዩ ላይ አስተያየት የሰጡበት ጉዳይ አለ። ጋብሪኤል ማጋሌሽን የአርሰናል ተጫዋቾች ጉዳት፣ ሌሎችንም ጉዳዮች ፒየር ኤንካፒያን የተመለከተ ጉዳይ ጥቂት ነጥቦችን እየነገርናችሁ እንቆያለን። ከዛ ውጪ በአርሰናል ዙሪያ ባለሙያዎች ምን አስተያየቶችን እየሰጡ ይገኛሉ? ከካራባኦ ካፕ ከኤፍኤ ካፕ ከወጣ በኋላ አርሰናል በቀጣይ ምን ላይ ሰንዝሮ ምንን ማሸነፍ አለበት፣ ምንድነው ትኩረት ማድረግ ያለበት የሚለው በስፋት ሀሳቦች እየተሰጡበት ይገኛሉ። የቀድሞ አርሰናል ተጫዋች ከሚኬል አርቴታ ጋር በጋራ ሲጫወት የተመለከተው ኪረን ጊብስም ከነዚህ ተጫዋቾች መካከል አንዱ ነው። ኢያን ራይት አንድ ጉዳይ አንስቶ መነጋገሪያ ሆኗል። ሌሎችንም ሀሳቦች እናነሳለን። የማክስ ዳውማን ብቻ አይደለም፣ የቤን ዋይትም ጉዳይ በባለፈው ጨዋታ ላይ በጣም ትልቅ መነጋገሪያ ጉዳይ እንደነበረ ይታወቃል። እነዚህና ሌሎች የአርሰናል ዝውውሮችንም ጭምር አካተናል። በቻላችሁት በያላችሁበት አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። ትናንትና የመጡልን መልእክቶች አሉ፣ እነሱን መለስ ብለን እያነሳን እንቆያለን። አንድ ጥያቄ ላንሳ እናንተ የምትሳተፉበት። ከሪካርዶ ካላፊዮሪና ከዊሊያም ሳሊባ ማን የተሻለ ነው? አንድ ጣሊያናዊ ሪካርዶ ካላፊዮሪ የተሻለ ነው የሚል የቀድሞ ተጫዋች እያነሳ ይገኛል። እናንተ ግን ምን ትላላችሁ በዚህ ጉዳይ ላይ? የእሱን ሀሳብም ወደ በኋላ ላይ አጋራችኋለሁ። ሀሳብ አስተያየቶቻችሁን እንጠብቃለን። በቀጥታ ወደ ጉዳዮቻችን በዝርዝር ወደ ምንመለከታቸው ጉዳዮች እንለፍና የእናንተን ሀሳቦች ደግሞ በየማሉ ጣልቃ እያነሳው እቀጥላለሁ። በዝውውር ጉዳዮች ሌሎችንም የምናነሳቸው ጉዳዮች ይኖራሉ። ይህን ቪዲዮ ላይ ካድጋችሁ ጀምሩ፣ ቤተሰብነታችሁን አሳዩን። 19900 ላይ ደርሰናል። በአጭር ጊዜ ይህንን ከ1000 በላይ ከፍ ማድረግ አለብን። ይህንን ቻናል ያንን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ለዚህ ታግዙናላችሁ። በቀጥታ ወደ ጉዳዮቻችን ስናልፍ ከአርሰናል ጋር በተያያዘ በተለይ ባለፉት ሁለት ጨዋታዎች 180 ደቂቃ የካራባኦ ካፕ ፍጻሜ ከማንቸስተር ሲቲ ጋር፣ የኤፍኤ ካፕ ኳርተር ፋይናል ከሳውዛምፕተን ጋር የነበሩ ጨዋታዎች ብዙ የሚባልባቸው ብዙ አስተያየቶችም እየተሰጠባቸው ያሉ ጨዋታዎች ናቸው። በእነዚህ ጉዳዮች ላይ ብዙ ባለሙያዎች ብዙ እያሉ ይገኛሉ። ከነዚህ መካከል አንዳንዶቹን ላንሳላችሁ። ፖል ሜርሰንን እናስቀድም። የቀድሞ አርሰናል እንዲሁም የቼልሲ የልብ ደጋፊ ነው። የቀድሞ አርሰናል ተጫዋች በቼልሲም ተጫውቶ አሳልፏል። ያነሳቸው ጉዳዮች አሉ። በተለይ ደግሞ አርሰናል አሁን እንደ ቡድን የሚኬል አርቴታ ቡድን ቁጭ ብሎ ሪፍሌክት ማድረግ፣ ምን ተፈጠረ፣ ምንድነው ችግራችን፣ ምን እናደርግ፣ እንደ ቡድን ምን እናስተካክል የሚለውን መወያየት መነጋገር አለባቸው ይላል። የፖል ሜርሰን ሀሳብ ነው። ሌሎችም በእርግጥ የሚያነሱት አለ። የክራይሲስ ሚቲንግ በአርሰናል ቤት ያስፈልጋል ብለው ያነሳሉ። ክራይሲስ ሚቲንግ ማለት በዚህ የቀውስ ወቅት ንግግሮች፣ ኢመርጀንሲ ሚቲንጎች ያስፈልጋሉ። በዚህ ጊዜ ንግግሮች በሙሉ ነገሮችን ሰትል ለማድረግ ማንንም ተጠያቂ ለማድረግ ሳይሆን በቀጣይ የቡድኑን ስሜት ወደ አንድ ለማምጣትና ችግር ላይ እንዳለ ቡድኑ አእምሯቸውም ጭምር በኮንሽስ እንደሆኑ በነገሩ አንኮንሽስሊ ከሚያደርጓቸው ነገሮች ኮንሽስ ሆነው ችግሩን በደንብ እንዲረዱት ለማድረግ የሚሰራ ስራ ነው። አርሰናል ከነበረው ትልቅ ኳሊቲ ትልቅ ስታንዳርድ በጣም ወርዷልና ያንን ስታንዳርድ መልሶ ማግኘት ያለበት ይመስላል። ያ ብዙ የሚባልበት ጉዳይ ነው። ለምሳሌ ኢያን ራይት የቀድሞ አርሰናል ሌጀንደሪ ተጫዋች ሳውዛምፕተን በዚህን ያክል ደረጃ አርሰናልን ዶሚኔት ማድረግ የሚችል ከሆነ ተጫዋቾቹን ስትመለከቱም ኤግዞስትድ ሆነዋል፣ በጣም ተዳክሟል። ከዛ በተጨማሪም እንደዚህ አይነት በኳርተር ፋይናል ላይ በዚህን ያክል ደረጃ ወርዶ መጫወት ይቻላል ወይ? የአርሰናል ስታንዳርድ፣ ስለ አርሰናል ኳሊቲ፣ ስለ አርሰናል ስታንዳርድ ስናወራ የነበር ወይ? አሁን እኮ አፕሪል ላይ እንገኛለን። ቀጣይ 7 የፕሪሚየር ሊግ ጨዋታዎች ናቸው የሚቀሩትና እንዴት ነው
ሊጉን እየመራ ያለ ቡድን፣ ለብዙ ነገሮች ሲጠበቅ የነበረ ቡድን ኳርተር ፋይናል ላይ በሳውዛምፕተን ሊሸነፍ የሚችለውና ከነበረው ትልቅ ስታንዳርድ ደረጃ በጣም የሚያበሳጭ ነው በሚል ዝርዝር ነጥቦችን አንስቷል። ኢያን ራይት ትክክለኛ ተገቢ ሀሳብ እንደሰጠ ብዙዎች የሚደግፉት ይመስላልና የክራይሲስ ሚቲንግ የኢመርጀንሲ ሚቲንግ በአርሰናል ቤት በደንብ ያስፈልጋል። በጉዳቶች ብቻ አይደለም፣ ከጉዳቶችም ቢኖሩም ባይኖሩም አርሰናል ግን ከዚህ የተሻለ ነገር ፐርፎርም ማድረግ ማሳየት ነበረበት። ሌላኛው ኬረን ጊብስ ነው። ከሚኬል አርቴታ ጋር በጋራ ተጫውቷል። የአርሰናል የመስመር ተከላካይ ብዙዎቻችሁ ታስታውሱታላችሁ። አርሰናል አብቅቶለታል ሞታል ወይ ተብሎ ቢጠየቅ እንደዛ አላስብም ይላል። ነገር ግን ከዚህ የተሻለ ፐርፎርም ማድረግ ነበረበት። ወደፊት ግን ለመጓዝ ምንድነው ማድረግ ያለበት? ሪዲስከቨር ማድረግ አለበት። መልሶ የቀድሞ ክሬቲቪቲያቸውን የግብ ድሎችን መፍጠር የሚችሉበትን ከሴት ፒስም ስጋት የሆነውን አርሰናል ማሳየት አለባቸው። ያንን ሪዲስከቨር ማድረግ አለባቸው። መልሶ እዛ ስታንዳርድ ላይ መገኘት አለባቸው። ኢነፍ ኳሊቲ አለ በስኳድ ውስጥ በቂ ተጫዋቾች በቂ የተጫዋቾች ጥራት አለ። በውድድር ዓመቱ ከየትኛውም የአውሮፓ ቡድን ጋር ለማሸነፍ ዶሚኔት ለማድረግ ሶሊድ የሆነ ቡድን ለማሳየት ሁሉንም ያሟላ ቡድን ነውና ያንን ለማድረግ አርሰናል ሙሉ ነገሩ ያለው ቡድን ነውና እንዴት ነው በእንደዚህ አይነት ደረጃ ሸርተት ብሎ ትኩረትም የሚስበው የሚለው ትልቅ ጥያቄ አድርጎት ሲያነሳ ነበር። በተለይ ደግሞ የዴክላን ራይስን አለመኖር እንደ ምክንያት አንስቶታል ኬረን ጊብስ። በሌላኛው አስተያየቱ ላይ ኬረን ጊብስ አርሰናል በጣም ተጋላጭ ነበር። በትራንዚሽን በመልሶ ማጥቃት በኩዊክ ብሬክ በሳውዛምፕተን በኩል የመጡት አጋጣሚዎች በሙሉ ለአርሰናል ስጋትን የፈጠሩ እንደነበሩ ተመልክተናልና በዚህ ሂደት ላይ ግን አርሰናል በዛ ደረጃ ያሉት የስኳድ ጥራት ሲነገርለት እንደነበረው እንዳልነበር የሚያሳይ ነው የሚል ጥያቄዎችን ሲያነሱ ነበር ብዙዎች። ኬረን ጊብስ በዚህ ጉዳይ ላይ ዴክላን ራይስን ያስቀምጣልና ከመጀመሪያው ጀምሮ አርሰናል ቨርነለብል ነበር፣ በጣም ተጋላጭ ይመስል ነበር። ለመጡት አጋጣሚዎች ሁሉ ምላሽ መስጠት ካውንተር አታክን መልሶ ማጥቃትን ማስቆም የሚችል ቡድን አይመስልም ነበርና ይህንን አይነት ቡድን ከአርሰናል ለረጅም ጊዜ አልተመለከትንም ነበርና በተለይ ዴክላን ራይስ በሜዳ ላይ አለመኖሩ ለአርሰናል ትልቅ ጉዳት ይዞ ያመጣ ተጫዋች ነውና እሱ ሲኖር የመልሶ ማጥቃቶችን ለመቆጣጠር ሌሎች ኳሊቲዎችን በማሳደግ ረገድም የሚገርም ነውና ዴክላን ራይስ ሲመለስ የአርሰናል እንደዚህ አይነት ችግሮች በመልሶ ማጥቃት በውድድር ዓመቱ በአጠቃላይ ታይተው የማይታወቁ ክፍተቶች በሙሉ በደንብ ምላሽ ያገኛሉ የሚል አስተያየቱን ይሰጣልና እውነት ነው። ሳውዛምፕተን ዶሚኔት ያደረገውን አርሰናል በዚህ በአውሮፓ ቻምፒየንስ ሊግ ኳርተር ፋይናል ከስፖርቲንግ ሊዝበን ጋር ከዛ በኋላ ባለው ጨዋታ ቦርመዝን ይገጥማል። ዳግም ስፖርቲንግ ሊዝበንን ይገጥምና ማንቸስተር ሲቲ እና ኒውካስል ቀጣይ 2 ሳምንታት የአርሰናል በጣም ወሳኝ ምዕራፎች ናቸው። አፕሪል 7 ላይ ዛሬ አፕሪል 6 ላይ እንገኛለን። አፕሪል 7 ላይ የሚደረገው የስፖርቲንግ ሊዝበን ጨዋታ አለ። ከዛ እስከ አፕሪል 25 የኒውካስል ዩናይትድ ጨዋታ ድረስ በፕሪሚየር ሊግ። ከነዚህ ጨዋታዎች መካከል አምስቱም በጣም ወሳኝ በጣም አስፈላጊ ጨዋታዎች ናቸው። ከአምስቱ ግን የሚደረጉት 3ቱ በአርሰናል ሜዳ መሆናቸው እንደ ጥሩ በጎ ነገር የሚታይ ነው። ማንቸስተር ሲቲንና ነገ ደግሞ ስፖርቲንግ ሊዝበንን ከሜዳው ውጪ የሚገጥምበት ጨዋታ ነው። ከዛ ውጪ 3ቱ ቦርመዝም በኒውካስል ዩናይትድም የስፖርቲንግ ሊዝበን የመልስ ጨዋታ በአርሰናል ሜዳ የሚደረግ ነውና አርሰናል ጥንካሬውን በደንብ ማሳየት ይችላል። ሳውዛምፕተን በተለይ ከዚህ በፊት አንስቼዋለሁ በዚሁ በኢትዮ አርሰናል ቻናል ላይ በድጋሚ ላንሳው። አርሰናል በ2022-23 የውድድር ዘመን ላይ ፕሪሚየር ሊጉን ሲያጣ ከቻምፒየንስ ሊግ ውድድር ላይ በእርግጥ ወደ ቻምፒየንስ ሊግ ውድድር ዳግም የተመለሰበት አመት ነበር። የዛኔ በዩሮፓ ሊግ በስፖርቲንግ ሊዝበን የተሸነፈበት፣ በሳውዛምፕተን በፕሪሚየር ሊግ የተሸነፈበት፣ ከኤታድ ስቴዲየም ላይ ደግሞ ከማንቸስተር ሲቲ ጋር በሁለት ሳምንት እድሜ ያደረጋቸው ጨዋታዎች ነበሩ። ሳውዛምፕተን ድጋሚ ሌላ ቁስል አርሰናል ላይ ጥሎ አልፏል። አሁን ግን የሚቀሩት እነዚህ ቡድኖች ናቸው። የስፖርቲንግ ሊዝበንና የማንቸስተር ሲቲን ጨዋታዎች በደንብ መቀልበስ ያለበት ይመስላልና የሚኬል አርቴታ ቡድን ባለፉት 2 ጨዋታዎች ላይ በጣም ለደጋፊዎች የሚያበሳጭ ጉዞ ላይ እንደነበር በትክክል ምልክቶችም ጨዋታዎችም ይታያሉ። ከኦገስት እስከ ሚድ ማርች ድረስ ከፕሪሚየር ሊጉ መጀመር ከ2 ጨዋታ በፊት ስላለው ጊዜም በዛ መሃል ከፕሪሚየር ሊጉ ጅማሩ አንስቶ ኦገስት ላይ ናሴ ላይ ከጀመረበት እስከ መጋቢት አጋማሽ ድረስ የአርሰናል ጉዞ የሚገርም ኤክሰለንት ተብሎ ሊደነቅ የሚገባ
የሚገባ ነበረ። ነገር ግን በዛ ላይ ሊቀጥሉበት እንዳልቻሉ ካምፔኑ የአርሰናል በሼክ ያደረገበት አሁን አርሰናል እንደምትሰምጧ መርከብ እየሆነ ነው ወይ? በዋንጫ ፉክክሩ ላይ ሪሊ አርሰናል ትረስትድ ነው ወይ? ዋንጫውን ያሸንፋል ተብሎ በፕሪሚየር ሊግ ላይ እንኳን እምነት ይጣልበታል የሚለው በጣም ትልቅ ጥያቄ ነው። አርሰናል ሲቀለድበት ነበር በሳውዛምፕተን ቡድን። ትናንትና አንስቼላችኋለሁ። ኢንጆይ ዩር ከሪየር ፖል ብለው የአራትዮሽ ዋንጫ ጉዟቸውን ኢንጆይ ያደርጉት ተደሰቱበት ሲሉ ነበረ የሳውዛምፕተን ይፋዊ ገጽ ላይና አንዳንድ ሰዎች ምን ይላሉ? አርሰናል በ20 ዓመት ውስጥ ለትልቅ ዋንጫ ሲፎካከር አልነበረም። ባለፉት 3 ዓመታት ሲፎካከር ነበር፣ ነገር ግን አላሸነፈም። ያንን ትልቅ ዋንጫ አላሳካምና ድንገት ለሶስትዮሽ ዋንጫ ለአራትዮሽ ዋንጫ ይጫወታል ማለት ጥያቄም ከመፍጠር በላይ ንግግርን ግርምትን የሚፈጥር ነውና ያንን በተመለከተ አርሰናል ቤት ያሉ ነገሮች ምላሽ መሰጠት ያለባቸው ይመስላል። በቀጣይ ሚኬል አርቴታ ለዚህ ምላሽ ይዞ መምጣት አለበት። ሚኬል አርቴታ ብዙ ደጋፊዎች አርሰናል ደጋፊዎች ለምሳሌ ትናንትና ገብረ ሚካኤል የጻፈለም ነበረ ገብረ ማርያም የጻፈልም ጥያቄ ሐሳብ ነበረ። ጥፋቱ የአርቴታ ነው። መጀመሪያ ምርጥ 11 አስገብቶ ጨዋታውን ባስተማማኝ ሲመራ ተቀያሪዎቹን ማስገባት ሲገባው ከበረኛ ጨምሮ ምርጡን አስቀምጦ ተቀያሪም በቋሚ እያሳለፈ ዋጋ ከፍሎ የካራባኦ ዋንጫን አጣ። በተመሳሳይ ከኤፍኤ ካፕ ወጣ። ስለዚህ አሰልጣኙ ከስተቱ የማይማር በመሆኑ ካልተቀየረ ከቀጣዩ ዋንጫዎች ሊሰናበት ይችላል። የተጫዋቾቹ ችግር የጎላ አይደለም፣ ያሰላልፍና ያሰልጣኙ በፍራቻ ላይ የተመሰረተ የመከላከል አባዜ ነው ዋጋ እያስከፈለ ያለው የሚል ሐሳቡን ገብረ ማርያም ልኮልናል። ከልብ እናመሰግናለን። ሙልጌታ ሰላም ቤተሰቦች፣ አርቴታ ከመፍራቱ የተነሳ የተጫዋቾችን ታለንት እየገደለው መጥቷል። እኔ ስጋት የሆነብኝ ምናልባት ለቻምፒየንስ ሊግ ፍጻሜ ቢደርስ አሳልፎ የሚሰጥ ነው የሚመስለኝ። ይሄ ፍራቱ ፕሪሚየር ሊጉን እንዳያሳጣው ሰጋለው ብሏል። ከሳውዲ አረቢያ ሙልጌታ የጻፈልን መልእክት ነው። ቶፊቅ ዮኬሬሽ ደግሞ ሰላም ቶፊቅ ዮኬሬሽ ነኝ ብሎናል። ከዚህ በኋላ እንግዲህ የአርሰናልና የሳውዛምፕተን ጨዋታን በተመለከተ ምን ብዬ እንደምናገር እንኳን ቃላት ያጥረኛል። በጣም የሚያበሳጭ ጨዋታ ነበር ብሏል። በደንብ በትክክል ገልጾታል። ከዛ በተጨማሪ ማስረሻ የጻፈልን መልእክት አለ። ምን ነው አርሰናል ሲሸነፍ ነው ስለ አርሰናል ሽንፈት የምታወሩት ብሎናል። እንደዚህ አይነት አይደለም። የአርሰናል ሽንፈት በደንብ መነጋገሪያ ሆኗል። ለዛ ደግሞ በአርሰናል በኩል ተጠያቂ ማን ነው የሚለውን በደንብ እየተመለከትን እያነሳን እንገኛለን እንጂ የአርሰናል ሽንፈት ለምሳሌ ከዚህ በፊት አርሰናልን ስንከላከል ነበር በፕሪሚየር ሊግ ላይ ነጥብ በጣለባቸው ወቅት ላይ። ነገር ግን አሁን በዚህ በሲዝኑ መጨረሻ ላይ ማራቶኑን ሮጦ የመጨረሻው ፊኒሺንግ ላይ እንደዚህ መዳከም የለበትምና ውይይት ማስነሳቱ ከዛ የተነሳ ነው። ፓማባይ የጻፈልን መልእክት አለ። ከልብ እናመሰግናለን። ሰላም ምርጦች፣ የአርቴታ ስህተት መቼ ነው የሚታረመው ብሎናል። አየነው ሙሉ አለም በዚህ አካሄድ ከቀጠለ ከቀሩት 2 ውድድሮች አንዱን እንኳን ዋንጫ የሚያሸንፍ አይመስለኝም። የኔ ምኞት ሁለቱንም ቀጣይ ዋንጫዎች አቶ ፕሪሚየር ሊጉንም ቻምፒየንስ ሊጉንም ያለ ዋንጫ አርሰናል አጠናቆ አርቴታ እንዲባረር ነው። ከአርቴታ ዋንጫ መጠበቅ ማለት ከዝንብ ማር እንደመጠበቅ ነው ብሏል። ምን ያክሎቻችሁ ተስማማላችሁ አርሰናል መሰናበት? እስኪ ሀሳብ አስተያየቶቻችሁን ጻፉልን፣ እንወያይበት። የአርሰናልን ጉዳዮች እያነሳን እንቀጥላለን። አሁንም ቪዲዮቻችንን ላይክ አድርጉ፣ ሼር፣ ሰብስክራይብ እያደረጋችሁ መልእክቶቻችሁን ጻፉልንና ከአርሰናል ጋር በተያዘ አሁንም ትረስትድ ነው ወይ ለዋንጫው ፉክክሩ ያሳምናል የሚለው ዋንጫ እስካልበላ ድረስ ሁሌ ጥያቄ መነሳቱ አይቀርምና ያንን ምላሽ መስጠት ያለበት ራሱ ሚኬል አርቴታ ራሱ የአርሰናል ተጫዋቾች ናቸውና በዛ ደረጃ ከነጋው የአውሮፓ ቻምፒየንስ ሊግ የስፖርቲንግ ሊዝበን ጨዋታ አርሰናል አንድ ብሎ መጀመር አለበት። ጥያቄዎች ምላሽ ማግኘት ይኖርባቸዋልና እነዚህ ጉዳዮች በቀጣይ ጊዜም ማንሳታችን የሚቀር አይደለም። ስለ አርሰናል የቡድን ዜናዎች ጥቂት ነጥቦችን ላንሳ። የጋብሪኤል ማጋሌሽ ጉዳይ ይነሳል። አንድ ኦፍ አርሰናል ይዞት የወጣው ዘገባ እንደሚያሳየው ከሆነ ማይነር ራይት ኒው ላይ የቀኝ ጉልበቱ ላይ ማይነር የሚባል ጥቂት መጠነኛ ትንሽ ጉዳት ነው ያጋጠመውና በ1-2 ሳምንት ውስጥ በሙሉ ጤንነት አርሰናልን ያገለግላል። ከዛ አስቀድሞ ግን አርሰናል ምናልባት ጋብሪኤል ማጋሌሽ አስፈላጊ ነው ብሎ ካሰበ በጨዋታዎች ላይ እድል ሊሰጠው ይችላል። የስፖርቲንግ ሊዝበን ጨዋታ ግን ሊያመልጠው የሚችልበት እድል አለ የሚለው ነገር ያነሳል። ዝርዝር ጉዳዮችን ነገ ከጉዳቶች ጋር በተያዘ በስፋት ዋነኛ ትኩረት አድርገን እንመለስባቸዋለን። ከጋብሪኤል ማጋሌሽ በተጨማሪ ፒየሮ ኢንካፔ ይጠበቃል። ዴክላን ራይስና ቡካዮ ሳካ ግን በነገው ጨዋታ ላይ ይመለሳሉ ተብሎ ይጠበቃል። ጁሪን ቲምበር፣ ሊያንድሮ ትሮሳርድ
ለመመለስ በጣም የተቃረቡ ተጫዋቾች ናቸው። ምናልባት ረጅም ጊዜ ሊፈልግ የሚችለው የሚኬል ሜሬኖ እንዲሁም የኤቤሬቺ ኤዜ ጉዳት ነው። እነሱንም በተመለከተ ባለፈውም ሚኬል አርቴታ ሲያነሳው ነበረ። ኤቤሬቺ ኤዜ ጉዳትን በአጭር ጊዜ አርሰናል ምላሽ ለመስጠት በጣም ከባድ ነው። የተጫዋቹ የሰውነት ባዮሎጂካል የሆነው አንዳንድ ተጫዋቾች ጉዳት በአጭር ጊዜ ቀለል ይልላቸዋል። የውሻ ቁስል ይሁንልን እንደሚባለው የውሻ ቁስል ይሆንላቸዋል፣ በቶሎ ይድናሉ። ለአንዳንዶቹ ደግሞ እንደዛ አይደለም፣ የሚያገረሽባቸው የሚቸግራቸው ተጫዋቾች አሉና እንደዚህ አይነት ሀሳቦች ይነሳሉ። በባለፉት ጨዋታዎች ላይ ጥቂት ጥያቄዎች ከተነሳባቸው ተጫዋቾች መካከል ቤን ዋይት አንደኛው ነው። ቤን ዋይትን በተመለከተ በጣም የሚያበሳጭ ጨዋታ አሳልፈዋል። ብዙዎቻችሁ ተመሰክርላላችሁ። ሳውዛምተን ያስቆጠረው የመጀመሪያ ግብ ቤን ዋይት ታይሚንጉን ሳይጠብቅ በጣም በታይሚንግ ፐርፌክት ምለው ተጫዋች ነው። አንቲሲፔት በማድረግ ቀድሞ አንብቦ በመቀማት ረገድ አንቲሲፔሽን ስንል ኳላው ነው። የተጫዋቾችን ፓስ የተጫዋቾችን አቋቋም በመረዳት ቶሎ መንጠቅና ኳሱን ወደ ማጥቃት የሚቀይር ነውና በዛ ጨዋታ ላይ ዘሎ ኳሷ አመለጠችው። ከዛ በኋላ ደረቱን ላይ አብርዶት የመጀመሪያው ግብ ተቆጠረ አርሰናል ላይና ቤን ዋይት ለዛ ተጠያቂ ነበር። በተለይ ከእንግሊዝ ብሔራዊ ቡድን መልስ በእንግሊዝ ብሔራዊ ቡድን ጥሩ ጊዜን አሳልፏልና ወደ አርሰናል ሲመለስ የበለጠ ጥሩም ቤን ዋይት ወደ አርሰናል ሲመለስ መነሳሳትን የተመለከትንበትን ቤን ዋይት በደንብ እንመለከታለን ተብሎ ነበር። ያ አልሆነምና በጣም የሚያስገርሙ ነገሮች አሉ ስለ ቤን ዋይት። ያንን በቀጣይ ጊዜያትም ማንሳት ይቻላል። ማርቲን ኦዴጋርድን በተመለከተ ትናንትናም ያነሱላችሁ ጉዳዮች ነበሩ። ለሁሉም እነዚህ በደንብ ሊነሱ የሚገባቸው ጉዳዮች ናቸው። ጋብሪኤል ማርሴሊን በተመለከተ በእንግሊዝ እግር ኳስ ማህበር ቅጣት ሊጠብቀው ይችላል አይችልም ትልቅ ጥያቄ ነበር። ከሳውዛምተን ጨዋታ በኋላ በኤፍኤ ዋንጫ ኳርተር ፋይናል ላይ አልዳኛውን ሳም ባሮትን ገፍቷቸው ነበረ። አርሰናል ቅጣት ምታገኘ ቅጣት ምትን ቶሎ ለማስጀመር ትከሻቸውን ገፋቸውና ዲስሪስፔክት አድርጓቸዋል በሚል ሲነገር የነበረ ጉዳይ ነበረ። አንዳንዶች አስተያየቶች ሲሰጡ ነበር። ነገር ግን በኦንፊልድ ሪቪው ባሮት ምንም አይነት እርምጃ የቀይ ካርድ አልወሰዱበትም። ቢጫ ካርድ ሰጥተውት አልፈውታል። የእንግሊዝ እግር ኳስ ማህበርም ቅጣት እንደማይጣልበት ብዙ መረጃዎች ወደዛ ያደሉ ናቸው። ነገር ግን የተጫዋቹ ነገር በጣም እያነጋገረ ይገኛል። የቀድሞ የፕሪሚየር ሊግ ዳኞች በዚህ ጉዳይ ላይ አስተያየታቸውን ሰጥተው ተመልክቻለሁ። የፒጂኤምኦኤል ወይም ደግሞ የፕሮፌሽናል ጌም ማች ኦፊሻል ሊሚትድ ካምፓኒ ዋና ቺፍ ወይም ደግሞ ሊቀመንበር የቀድሞ ሊቀመንበር የነበሩት አሁን ሃዋርድ ዌቭ ናቸው። ኪዝ ሃኬት የሰጡት አስተያየት አለ እድለኛ ነው በቀይ ካርድ አለመውጣቱ። የእንግሊዝ ፕሪሚየር ሊግ ኤፍኤውም የእንግሊዝ እግር ኳስ ማህበርም ካልቀጣው ሰንባሮትን በገፈተረበት ባሳየው ባህሪ ምክንያት በጣም እድለኛ ነው የሚል አስተያየታቸውን ሰጥቷል። ሌሎችም የፕሪሚየር ሊግ አልቤተሮች ቀይ ካርድ ይገባው ነበር ብሏል። ለምሳሌ የቀድሞ የፕሪሚየር ሊግ አልቤተር ማርክ አልሴ ያነሷቸው ጉዳዮች ነበሩ። ዳኛው ፍሪኪክ ሰጥተው እንግዲህ ማርሴሊ ያንን ማድረጉ በዛ ፍጥነት መቶ ከዛ በተጨማሪም ዳኛውን መገፍተሩ በቢጫ ካርድ ብቻ የሚታለፍ አልነበረም፣ በቀይ ካርድ መውጣት ነበረበት ብሏል። ነገር ግን እንደዚህ አይነት አስተያየቶች ከተሰጡበት ነገሩ ጋብሪኤል ማርሴሊ ቅጣት ካልጠበቀው በተለይ በአርሰናል ወሳኝ የውድድር ዘመን ላይ ብዙ ተጫዋቾች በተጎዱበት ሰዓት ላይ በጣም ጥሩ ዜና ነው ለአርሰናል ብሎ መናገር ይቻላል። ጃክ ዊልሼር ስለ ማክስ ዳውማን ተጠይቆ ነበረ። በእንግሊዝ ብሔራዊ ቡድን መካተት አለማካተት ጉዳይ ላይ ብዙ ውይይቶች ሲደረጉ ነበር ባለፉት ቀናት። ዊልሼር በዚህ ዘ ቴሌግራፍ ላይ በጣም ሰፊ ስለ አሰልጣኝነቱ፣ ስለ አርሰናል ተጫዋችነቱ፣ ስለ አርሰናል፣ ስለ ማክስ ዳውማን ሌሎችንም ጉዳዮች ያወራበት አንድ ሰፊ ቃለ መጠይቅ አለ። ምናልባት ሌሎቹም በሌሎች ሰዓቶቻችን ላይ በሌሎች ጊዜዎቻችን ላይ እየመዘዝን እንነግራቸዋለን። ስለ ማክስ ዳውማን ግን ስፔን ብትሆን ማክስ ዳውማንን ይዛው ትሄድ ነበር ወደ ዓለም ዋንጫው የሚል ነገር አንስቷል። እኔ ማክስ ዳውማን መሄድ አለበት የለበትም ልል አልችልም። ነገር ግን ስፔን ማለት የምችለው ነገር ቢኖር ስፔናዊ ቢሆን የስፔን ብሔራዊ ቡድን ውስጥ በዓለም ዋንጫው ላይ ይካተት ነበረ። በእንግሊዝ ብሔራዊ ቡድን ያሳያቸው ብቃቶች በተለይ ደግሞ ሰዎች ማክስ ዳውማን ጥሩ ነው ብለው ያስቡ ነበር። በእንግሊዝ ብሔራዊ ቡድን ቢሄድ ላይጫወት እኮ ይችላል። ነገር ግን ከልምድ ጋር በተያዘ ብሔራዊ ቡድኑን ከመልመድ ከባቢውን ከማወቅ አንጻር ጥሩ ነው ብሎ ያነሳል። በእርግጥ ሌሎች ተጫዋቾች እነ ቲዮ ዋልኮት ለምሳሌ በተቃራኒ ማክስ ዳውማን መሄድ የለበትም፣ ከሱ በበለጠ ቡካዮ ሳካ፣ ኖኒ ማዱዌኬ፣ እነ ጃረድ ቦውን፣ አንቶኒ ጎርደን አይነት ተጫዋቾች አሉና ለነሱ እድል ሊሰጣቸው ይገባል የሚል ነገር አንስቷል። ላሚን ያማልን ይጠቅሳል ጃክ ዊልሼር። ግን ላሚን ያማል 16 ዓመቱ እያለ ዩሮ 2024 ላይ
ለአውሮፓ ዋንጫ ተጉዞ ነበር ከስፔን ብሔራዊ ቡድን ጋርና ያንን እንደ አጋጣሚ እንደ ምሳሌ ጠቅሶ ያስረዳል። ለሁሉም በዚህ ጉዳይ ላይ የሚታለፍ ከሆነ የሚጠበቅ ነውና ሌላ አንድ ጉዳይ ደግሞ ያነሳል። በአባቴ በኩል የሆነ ለመጀመሪያ ጊዜ የተመለከትኩት ጊዜ አስታውሳለሁ። አባቴን ደወልኩለት። ከዛ በኋላ እስቲ ይህን ልጅ ተመልከተው ከኔም የተሻለ ተጫዋች ሳይሆን አይቀርም ብዬ ሪከመንድ አደረግኩት፣ ለአባቴ ነገርኩት ይላልና ያ ማለት አባቴ በእኔ በኩል በጣም ባያዝድ ነው እኔ በጣም ምርጡ ተጫዋች እንደሆንኩ ያስባልና ከዛ በኋላ ግን የተለየ ተጫዋች እንደሆነ እንዲያይ ፈልጌ ነው ማክስ ዳውማንን ከኔ ጋር እንዲያነጻጽረው እንዲመለከተው ፈልጌ ይህንን ታዳጊ እስቲ ተመልከተው ብዬ ያነሳውለትና እሱ ላይ ጫና ማሳደር አልፈልግም። ነገር ግን በሱ ዙሪያ ብዙ ነገሮች አሉ። አሁንም ቢሆን ወደፊትም ያሉ የሚጠበቁ ነገሮች እንዳሉ ጃክ ዊልሼር አንስቷል። ነገር ግን እኔ በሆን ኦነስትሊ ለመናገር በታማኝነት እውነቱን ለመናገር ያንን ግብ በ16 ዓመቴ ኤቨርተን ላይ አስቆጥራለሁ ብዬ አላስብም ነበር የሚል አስተያየቱን ሰጥቷል። የቅድም አንድ ጥያቄ በጥያቄ ነበር ነገራችንን የጀመርኩት። ያንንም የማርኮ ማቴሬዚን ሐሳብ ላስቀድምላችሁ። ካላፊዮሪ ከዊሊያም ሳሊባ ማን የተሻለ ነው? ከጋብሪኤል ማጋሌሽ ጋር መጣመር አለበት ብዬ የማስበው ዊሊያም ሳሊባ ሳይሆን ሪካርዶ ካላፊዮሪ ነው። አርሰናል ማትረፍ ከፈለገ በጣሊያን ብሔራዊ ቡድን በቦሎኛ በጣም የሚገርም አይነት ተጫዋች ነው። በጣም በሚገርም ፍጥነት እያደገ ያለ ራሱን እያሳየ ያለ ተጫዋች ነውና ሪካርዶ ካላፊዮሪ ጣሊያናዊ ተከላካይ ከዊሊያም ሳሊባ ቀድሞ መሰለፍ አለበት። የመጀመሪያ አሰላለፍ ውስጥ መግባት አለበት ነው። ለአርሰናል ውጤት ጥሩ የሚሆነው ሪካርዶ ካላፊዮሪ ሲቀድም ነው የሚል አስተያየቱን ሰጥቷል። በሴንተር ባክ ቦታ ላይ ካላፊዮሪ ከጋብሪኤል ጋር መጣመር አለበት ብሏል። እናንተ ምን ታስባላችሁ? በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን እንጠብቃለን። የሪካርዶ ካላፊዮሪ ግን እንዲሁ በቀላል መንገድ የሚታይ ነው ብሎ ማለፍ አይቻልም። ለሁሉም ከጋብሪኤል ማጋሌሽ ከሌሎችም ተጫዋቾች ጋር በተያያዘ ያነሳናቸው ጉዳዮች እነዚህን ይመስላሉ። የእናንተን ሀሳቦች አቅርብ ያለው አንድ ጉዳይ ግን ላንሳ። ከዝውውር ጋር በተያያዘ 18 ዓመት የሳው ፖሎ ተጫዋች ብራዚላዊ አታኪንግ ሚድፊልደር ነው። ሉካ ማርኪያስ ይባላል። የተጫዋች በአርሰናል ቤት እየተፈለገ ይገኛልና አርሰናል ምንም አይነት ሰሚት ያደረገው ፎርማል ኦፈር የለምና ነገር ግን በአጭር ጊዜ ውስጥ ጥያቄ ሊያቀርብ ይችላል። በሳው ፖሎ ለምሳሌ የኮፓ ሊበርታዶሬስ በእድሜ ትንሹ የክለቡ ግብ አስቆጣሪ ነው። አታኪንግ ሚድፊልደር ነው። ጥሩ ማጥቃቱንም ከዛ በተጨማሪም በደንብ ክሬቲቭ የሆኑ ስራዎችን ለአርሰናል ማገዝ ይችላል። ቦሩሲያ ዶርትመንድ ደግሞ ሌላኛው ከአርሰናል ውጪ የተጫዋቹ ፈላጊ ክለብ እንደሆነ ተመልክተናል። ለሁሉም አርሰናልን በተመለከተ እነዚህ አዳዲስ ያልኳቸው የመረጥኩላችሁ ጉዳዮች ናቸው። እናንተ ሀሳብ አስተያየቶቻችሁን ጻፉልን። ነገ ደግሞ የአውሮፓ ቻምፒየንስ ሊግን ጨዋታ በተመለከተ ብቻ ዝርዝር ጉዳዮችን ይዘን እንመጣለን። ሌሎችን ሀሳቦች አካተም በዝርዝር ስፖርቲንግ ሊዝበን ከአርሰናል ያላቸውን ታሪካዊ ግንኙነት ከዛ በተጨማሪ አርሰናል የጨዋታ ምን ማለት ነው ለአርሰናል በካራባኦ ካፕ እንደተሸነፈው በኤፍኤ ካፕ ከውድድሩ እንደወጣው በዚህ ጨዋታ ላይ ደግሞ ምን ቀይሮ መምጣት አለበት ከነዛ ጨዋታዎች በተሻለ መንገድ የሚለውን የጉዳት ዜናዎች ላይ ትኩረት አድርጌ አዳዲስ ዘገባዎችን ይዤ እመለሳለሁ። የዛሬን እዚህ ላይ ያጠናቀቅን። ለአብሮነታችሁ ለሰጣችሁን ጊዜ ስለምታደምጡን ከልብ እናመሰግናለን። ጤና ይስጥልን።